ከድሬዳዋ ጨዋታ በኋላ የተኛሁትን እንቅልፍ በዚህ ዓመት አልተኛሁም። ቅዱስ ጊዮርጊስ ከወራጅ ቀጠናው እንዴት ወጣ? ሰላም ጤና ይስጥልን የስፖርት ቤተሰቦቻችን፣ ዛሬ በትኩስ የስፖርት መረጃችን የፈረሰኞቹን ቤት እንጎበኛለን። ዘንድሮ በታሪካቸው ለመጀመሪያ ጊዜ ደጋፊዎቻቸውን ልብ በአንገት ላይ ያንጠለጠሉትና በወራጅ ቀጠና ስጋት ውስጥ የሰነበቱት ቅዱስ ጊዮርጊሶች ዛሬ ወደ ልምምድ ሜዳ እየተመለሱ ነው። ከ4 ቀናት በኋላ ፈረሰኞቹ ዛሬ ወደ መደበኛ ዝግጅታቸው ስለመመለሳቸው የቡድኑ ዋና አሰልጣኝ ፋሲል ተካልኝ ለብስራት ስፖርት በይፋ አረጋግጠዋል። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ ከማሊያቻቸው ጋር የሚያደርጉት የወዳጅነት ጨዋታ ጋር ተያይዞ የፕሪሚየር ሊጉ 35ኛ ሳምንት ጨዋታ መቋረጡ ይታወቃል። ይህንን ተከትሎም ነበር ቅዱስ ጊዮርጊሶች ለተጫዋቾቻቸው የ4 ቀናት ረፍት ሰጥተው የነበረው። ፈረሰኞቹ በ34ኛው ሳምንት ድሬዳዋ ከተማን 2-1 በሆነ ውጤት ማሸነፋቸውን ተከትሎ ነጥባቸውን 46 አድርሰዋል። በሊጉ የ5 ዓመታት የወራጅ ቡድኖች አማካኝ የነጥብ ስሌት መሰረት ይህ 46 ነጥብ ቅዱስ ጊዮርጊስ 80 በመቶ በሊጉ መቆየቱን የሚያረጋግጥ ነው። ፈረሰኞቹ ከዚህ በኋላ ሊወርዱ የሚችሉት በተአምር በቀሪዎቹ 4 ጨዋታዎች በሙሉ ተሸንፈው እንደ ስሁል ሽረ፣ አዳማና ወልዋሎ ያሉ ቡድኖች ሙሉ ነጥብ ካገኙ ብቻ ነው። ስለዚህም አሁን ላይ የፈረሰኞቹ ስጋት ሙሉ በሙሉ ቀርቷል ማለት ይቻላል። የቡድኑ ዋና አሰልጣኝ ፋሲል ተካልኝም ዘንድሮ ምን ያህል በጭንቀት ውስጥ እንደነበሩ ሲናገሩ እድሜ ለልጆቻችንና ለመላው ደጋፊያችን፣ አሁን አስተማማኝ ሁኔታ ላይ እንገኛለን። ከድሬዳዋ ጨዋታ በኋላ የተኛሁት አይነት እንቅልፍ በዚህ ዓመት ተኝቼ አላውቅም ሲሉ እፎይታቸውን ገልጸዋል። አሰልጣኙ አክለውም በቀሪዎቹ ጨዋታዎች ከጭንቀት ነጻ በመሆን ደረጃቸውን ከፍ አድርገው ለማጠናቀቅ ለወጣቶች ሰፊ እድል ለመስጠት እንደሚጫወቱም ተናግረዋል። ፈረሰኞቹ በቀጣይ ከባድና ለህልውናቸው ከሚፋለሙት መቻል፣ ስሁል ሽረ፣ ፋሲል ከነማና ወልዋሎ ጋር ወሳኝ ጨዋታዎችን ያደርጋሉ። ክቡራትና ክቡራን አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ሰብስክራይብ በማድረግ የቅዱስ ጊዮርጊስን ቀጣይ ጉዞ አብረን እንከታተል በማለት የዛሬን በዚሁ አበቃን። ቸር ቆዩልን።